ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችንን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። የሙዚቃና ስነ ጽሁፍ ሊቅ ማህሌታይ ቅዱስ ያሬድ የዜማ ስራዎችና ፈጠራዎችን ወደ ጥቅም ለማዋል ከዝክር ስነ ስርዓት በዘለለ ተግባራዊ ስራዎችን መስራት አስፈላጊ ነው ሲሉ የሃይማኖት አባቶችና የአክሱም ዩኒቨርሲቲ ምሁራን ገለጹ። ይህ የተገለጸው በሃይማኖታዊና ሌሎች የካርኒቫል ዝግጅቶች በቀጠለው የቅዱስ ያሬድ መታሰቢያ ስነ ስርዓት ላይ ሲሆን የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረዝጋቢሄር በበኩላቸው የቅዱስ ያሬድና የሌሎች አባቶቻችን ጸጋዎችን ጠብቀን ከትውልድ ወደ ትውልድ እንዲሸጋገር ለኢኮኖሚያዊ እድገትና ምርምር ለመጠቀምም እንሰራበታለን ብለዋል። ለኃይለ ሥላሴ ገብረ ሚካኤል ዘገባ ታሪክ ፍስሐ። ሚያዝያ 5 ቀን 305 ዓ.ም በአክሱም ልዩ ስሙ ማይኬራህ ተብሎ በሚጠራ ስፍራ የተወለደው ቅዱስ ያሬድ የዜማና መዝሙር ቅኔ ለዓለም ለማስተዋወቅ የቻለ ሊቅ ነው። እስካሁን ድረስ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የመንፈሳዊ ዜማና መዝሙር አባት የሆነው ማህሌታይ ቅዱስ ያሬድ ለዘመናዊ ሙዚቃም መሰረት የሆኑ የዜማ ቅኔዎችን አበርክቷል። ታዲያ ይህን ተከትሎ በየዓመቱ የሚከበረው የቅዱስ ያሬድ መታሰቢያ ዘንድሮም ከግንቦት 9 2017 ዓ.ም ጀምሮ በተለያዩ ዝግጅቶች በጥንታዊቷና የቅዱስ ያሬድ ትውልድ ቦታ በሆነችው አክሱም ከተማ እየተከበረ ይገኛል። የአከባበር ስነ ስርዓቱ በዛሬው ዕለትም ቀጥሎ የዋለ ሲሆን በርከት ያሉ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና የመንግስት የሥራ ኃላፊዎች በተገኙበት በተለያዩ ሃይማኖታዊና ሌሎች ዝግጅቶች በአክሱም ቅዱስ ያሬድ አደባባይ ተከብሮ ውሏል። በስነ ስርዓቱ የተገኙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረዝጋቢሄር የቅዱስ ያሬድና የሌሎች አባቶቻችን ጸጋዎችን ጠብቀን ከትውልድ ወደ ትውልድ እንዲሸጋገሩና ለኢኮኖሚያዊ እድገትና ምርምር ለመጠቀም እንሰራበታለን ብለዋል። ተቀመሉ ክንርባሐሉ ዝግበና ዓዊ ጸጋ ልንጠቀምበት የሚገባን ትልቅ ጸጋ ያለን ህዝብ ነን። ታዲያ ያሉን ጸጋዎች በመጠበቅ ለሌሎች በማስተዋወቅ ልንጠቀምበት የሚገባና የተለያዩ የልማትና የምርምር ስራዎች ልንሰራበት የሚገባ ክብራችን ነው። ስለሆነም በቀጣይም እነዚህ ክብሮች ጠብቀን ለአንድነታችን በመስራት ያሉን ጸጋዎች ክብሮች ከትውልድ ወደ ትውልድ እንዲሸጋገሩና የቱሪዝም ዘርፋችን እንዲጠናከር በዚህም እንድንጠቀም እንደ ባህልና ቱሪዝም ቢሮ ጥላችን ከሆነው መንበረ ሰላማና ርዕሰ አድባራት ወገዳማት አክሱም ጽዮን እንዲሁም ከመላው የትግራይ ህዝብ ጋር በጋራ ሆነን እንሰራበታለን። ትግራይ ቴሌቪዥን ያነጋገራቸው የሃይማኖት አባቶችና የአክሱም ዩኒቨርሲቲ ምሁራን የቅዱስ ያሬድ ስራዎችን ምን ይመስላሉ ለሚለው ጥያቄ እንደሚከተለው ገልጸውልናል። መልካም ቅዱስ ያሬድ አክሱም ተወለደ አክሱም አደገ እንጂ የቅዱስ ያሬድ ስራዎች ዓለም ሁሉ እየተጠቀመበት ነው። የቅዱስ ያሬድ ስራዎች እጅግ በርካታዎች ናቸው። በርካታዎች ከመሆኑም እጅግ ረቂቃን ናቸው። ተፈትፍተው ተቆርሰው ተተንትነው የማያልቁ ረቂቅ ስራዎች ናቸው። ሰማያዊም ምድራዊም ስራዎች ናቸው። በይበልጥ ሰማያዊነቱ ሃይማኖትነቱ ያመዝናል። ከውስጡ ደግሞ ረቂቅ ምርምር ብርሃት ታገኝበታል። የዓለም ሁኔታ የክረምት የበጋ የጸደይ የበልግ ወይም ደግሞ የመኸር ምስጋናዎቹ ለያይቶ ነው ያስቀመጣቸው። ስለዚህ ቅዱስ ያሬድ ከስራዎቹ ድጓ የሚባል መጽሐፍ አለው ወይም ደግሞ ድጓ በዛሬ አጠራር እንጂ ድጓዓ ሚል መጽሐፍ አለው። ድጓዓ፣ ጸመ ድጓዓ፣ ዝማሬ፣ ምዕራፍ፣ መዋሥዕት፣ አንቀጸ ብርሃን የሚባሉ 6 ድርሰቶች መጽሐፍቶች አሉ። በተጨማሪ በሙሉ አሁን በዓለም በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን የምናየው የምንሰማው ዜማና የዜማ አይነቶች ሁሉ ከነምልክቱ የቅዱስ ያሬድ ናቸው። በጠቅላላ ባለመልኩ ግን በዜማና በድርሰት ስራው በሁለት ክፍለን ማየት እንችላለን። በስነ ጽሁፍ ማለት ነው። ስለዚህ በእነዚህ ሁለት ስራዎቹ የሚታወቁ ነው። በተለይ በዜማው ዓለም ላይ ያልነበረ በዘመኑ ዓለም ያልደረሰበት ጥበብ ጨምሮ ወይም
አስተጋብቶ የሰራ ያሰማን እስካሁን በእኛ የኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለበት ያለበት የሱ ስራ የሙዚቃና ስነ ጽሁፍ ሊቅ ማህሌታይ ቅዱስ ያሬድ ስራዎችና ፈጠራዎችን ወደ ጥቅም ለማዋል ከዝክረ ስነ ስርዓት በዘለለ ተግባራዊ ስራዎችን መስራት አስፈላጊ ነው ሲሉም ነው አስተያየት ሰጪዎች ሀሳባቸውን የሰጡት። የትግራይ ኢንዱስትሪ ቢሮ ትግራይ የማኑፋክቸሪንግ ኢንዱስትሪ ልማት ማዕከል ለማድረግ እየሰራ መሆኑ ገለጸም። ቢሮው ይህንን ያለው ያለፉት 9 ወራት የእቅድ አፈጻጸም ግምገማና የ100 ቀናት እቅድ ስራዎችን ከተለያዩ ባለድርሻ አካላት ጋር በተወያየበት ወቅት ነው። በጆኖሳይዳዊ ጦርነት ምክንያት የወደሙ የትግራይ የኢንዱስትሪ ተቋማት ወደ ነበሩበት እንዲመለሱ ከተፈለገም የብድር አገልግሎት እንዲመቻችላቸው ሌሎች ድጋፎችም ሊደረጉ እንደሚገቡ በመድረኩ ተነስተዋል። ታደሰ ልጅአለም የትግራይ ኢንዱስትሪ ቢሮ ባለፉት 9 ወራት የሰራቸው ስራዎችና ለቀጣይ የ100 ቀናት እቅድ ስራዎች ለመስራት ከወረዳና ከከተማ የተወጣጡ ባለድርሻ አካላት ጋር ተወያይተዋል። የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ በበኩሏ ለሚቀጥሉት 100 ቀናት እቅዶች የሚሰሩ ስራዎችና የተያዘላቸው መደቦች እንዲፈጸሙ በየደረጃው ካሉ ከሚመለከታቸው አካላት ጋር ተግባብተው ለመስራት ያለመ መድረክ ነው ብለዋል። በመድረኩ የተገኙ ተሳታፊዎችም በጆኖሳይዳዊ ጦርነት ምክንያት የወደሙ የትግራይ ኢንዱስትሪ ተቋማት ወደ ነበሩበት እንዲመለሱ ከተፈለገም የብድር አገልግሎት እንዲመቻችላቸውና በሌሎች ነገሮች ሊደገፉ ይገባል ብለዋል። ተሳታፊዎቹ አክለውም አሁን ያጋጠማቸው ያለው የኤሌክትሪክ ኃይል፣ የውሃ መቆራረጥና ሌሎችም ችግሮች የሚመለከታቸው አካላት እንዲፈቱላቸውም በመድረኩ ጠይቀዋል። ማኑፋክቸሪንግ ማለት አው ሁሉም ገጠር ከተማታት ምትፍታው ማኑፋክቸሪንግ ማለት በሁሉም ከተሞች ማስገባትና ማስፋፋት ነው። ግን በዛ በሚፈልገው ልክ እየሄደ ነው ወይ የሚለው ሌላ ጥያቄ ነው። የፋይናንስ ችግሮችም አሉብን። ምስናይ መብራት ኃይል ተአሳሲው ለለኹነታት በፍላይ ምስለ ፍሬቲ ከመብራት ኃይል ጋር ተያይዞ ያለው ችግር በተለይም ከአምራቹ የሚመጡ ጥያቄዎች በጣም አስቸጋሪ ናቸው። መስሪያ ቦታ ተሰጥቷቸው ማሽን አስገብተው ከአንድ ወር በኋላ የመብራት ቆጣሪ ቆርጠው ስራቸው ሲያቆሙ ብዙዎችን እናያለን። በመድረኩ የተነሱ ጥያቄዎችን በሚመለከታቸው አካላት ምላሽ ተሰጥቶበታል። ብርክዝ ዝበለ ኣብ ከተማ ናብ 8649 ዝኣክል ኣብ ዳንቲን ኣብ ማኑፋክቸር ማዕከል ተጠቃሚ ያለና በከተማው በርከት ያሉ ወደ 6649 ለሚጠጉ በጥቃቅንና አነስተኛ በተለይም በማኑፋክቸሪንግ ደግሞ 1926 ለሚጠጉ በሪፖርቱ ይመጣልን ወደ 26.08 ሄክታር በዚህ 9 ወራት ተጠቃሚ አድርገናል። ከምደለቢት 24 ዓይነታት ላይ ልቃሕ አማራጭታት አሪናለና ህዝቡ ነዝቀረባ ጊዜ ሙስናይ ሕርሻ መካናይዜሽን ዝተታሐዘ እንደ ደደቢት 24 አይነት የብድር አማራጮች አቅርበናል። አሁንም በቅርቡ ከእርሻ ሜካናይዜሽን ጋር የተያያዙ ልዩ የመስኖ ስራዎችን እየሰራን እንገኛለን። አጠቃላይ አሁን 25 ሆኗል። ከነዚህም መካከል 6ቱ በልዩ ማኑፋክቸሪንግ ዘርፍ የመደገፍና የብድር አማራጮች ናቸው። በተለይም በብድር ላይ ያሉ በኤሌክትሪክ ኃይል መቆራረጥና ሌሎችም የተነሱ ጥያቄዎችን በቀጣይ መፍትሄ ለማስቀመጥ ችግሮችን ለመፍታት ከሚመለከታቸው አካላት ጋር እየተረዳዳን ነው ሲሉ የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ገልጸዋል። አኩለን ክልላት ከወዘለ ዲፓርትመንት ነው። ስለዚህ ፍትህ መብራት ኃይል የማኑፋክቸሪንግ ኢንዱስትሪ ዘርፍ ራሱን የቻለ ዲፓርትመንት ያስፈልገዋል። በሁሉም ክልሎች ራሳቸውን የቻሉ ዲፓርትመንት አለ። ስለዚህም በተለይም በመብራት ኃይል የሚነሱ ጥያቄዎች እንዲፈቱም የራሱ ዲፓርትመንት መኖሩ አስፈላጊ ነው። የትግራይ ኢንዱስትሪ ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻዲቅ የተያዙት መደቦችና እቅዶች ለማሳካት ትግራይ ኢንዱስትሪ ማኑፋክቸሪንግ የልማት ማዕከል ለማድረግ ከላይ እስከታች በተቀናጀ መልኩ መስራት ግድ ይለናል ብለዋል። ለዓለማይቶት ክንሰጋገር ኢንዱስትሪ በኢንዱስትሪ ዕብየት ይትዕብየት መጽ ኢንዱስትሪ ለትግራይ በጣም ጠቃሚና አሁን ካለንበት ችግር ሊያወጣን የሚችል የጎላ ሚና ያለው ነው። ትግራይ የኢንዱስትሪ ልማት ለማድረግ በጋራ መስራት አለብን። ወደ ልማትና እድገት ለማምጣት ከተፈለገም በኢንዱስትሪ መስመር ነው እድገት የሚመጣው። በስፋት ልናለማ ልናመርት ከተፈለገም የማኑፋክቸር ዘርፍ ሊደገፍ ይገባል። እርሻ ላይ ትኩረት ሰጥተንም ልንሰራ ከቻልን ልናፍስ ልናጭድ ምርትን ልንሰበስብ ከሆነም በትራክተር ሊታረስ ይገባል። ይህ ደግሞ የማኑፋክቸሪንግ ውጤት ነው ማለት እንችላለን። የማኑፋክቸሪንግ ዘርፍ ጊዜን ቆጣቢ ነው፣ ለምርታችንም አስፈላጊና ጠቃሚ ነው። የትግራይ ትምህርት ቢሮ የወደሙ የትምህርት መሰረተ ልማት ተቋማት ለመጠገንና ሁለንተናዊ አቅም ያላቸው ተማሪዎች ለመፍጠር እየሰራ መሆኑን አስታወቀም። ቢሮው ይህንን የገለጸው የማህበረሰቡ ማህበራዊና ኢኮኖሚያዊ አቅም ለማጠናከር የሚያስችል ከወረዳ ዞንና ባለድርሻ አካላት ጋር ባደረገው መድረካዊ ውይይት ነው። ለመርሃዊ ተስፋይ ዘገባ ፉርቱና ገብሩ
የትግራይ ትምህርት ቢሮ የማህበረሰቡ ማህበራዊና ኢኮኖሚያዊ ትምህርት ለማጠናከር ያለመ ከወረዳና ከዞን አመራሮች ጋር ውይይት አካሂዷል። በመድረኩ ጥናታዊ ጽሑፍ ያቀረቡት የትግራይ ጄኖሳይድ ኮሚሽን ተወካይ ዶክተር ታረቀኝ ኃይለስላሴም በትምህርት ዘርፍ ላይ የደረሰው ጉዳት ዳግም ለመመለስ የማህበረሰቡ ተሳትፎ ወሳኝ መሆኑን ይገልጻሉ። ናይ 10 ዓመት ናይ ትግራይ በጀት የትግራይ የ10 ዓመት በጀት ይሆናል። ትግራይ ትምህርት ላይ የደረሰው ጉዳት ሆኖም የተሰሩ ስራዎች ከጉዳት አንጻር ግን በጣም ደካማ ነው። ስለዚህ ብዙ ይቀራል። ስለዚህ የሁሉ ማህበረሰብ ተሳትፎ በመያዝ በትኩረት ልንሰራበት ይገባል። የመድረኩ ተሳታፊ ወገኖች በሰጡት አስተያየት የትግራይ ትምህርት ስርዓትን ለማሻሻልና የህብረተሰቡን ግንዛቤ ለማሳደግ በየደረጃው ያሉ አመራሮች በዋናነት ታች ወርደው ሊሰሩ ይገባል ብለዋል። አፍትና ደህንነት እንተው ስርዓት ትምህርት በትምህርት ስርዓት ገብቶ እየተሰራ ያለው የተማሪዎች የትራፊክ ደህንነት ጥሩ ስራ እየተሰራ ነው። ይህንን አጠናክራችሁ ብትቀጥሉበት። ፍትሂ አመምህራንና ፍትህ በመምህራንና በተማሪዎች ላይ ነው ያለው። መምህር ሙስና አይበላም፣ ሀቀኛ ነው፣ ጎበዝ ይሸልማል፣ የሰነፈውን ወደፊት ያመጣል። ስለዚህ በሁሉም ቢሮዎች እንደ መምህራን ከሆንን እንለወጣለን። የተግባር ሰዎች እንሁን። 8ኛ ክፍል ተፈትነው የተሻለ ውጤት ያመጡ ሴቶች ናቸው ነው የተባለው። ምልክቱ ጥሩ ነው፣ ግን እነዚህ ሴቶች የተሻለ አቅርቦት ያላቸው ሊሆን ይችላሉ። ስለዚህ በደንብ ልናየው ይገባል። ሁለንተናዊ አቅም ያላቸው ተማሪዎችን ለመፍጠር እንደ ማህበረሰባዊ ትምህርት ከምንጊዜውም በላይ በትምህርት ትኩረት ሰጥቶ መስራት እንደሚያስፈልግ የቢሮው እቅድና ክትትል ዳይሬክተር አቶ ሰለሞን በየነ ያስገነዝባሉ። ተጣላላይ ናይ ትግራይ ትምህርት ሆነታት የትምህርቱን ዘርፍ ማስተካከል ይገባል። ብዙ ችግሮች አሉ። ከአመራሩ ጀምሮ ከማህበረሰቡ ጋር በመቀናጀት ልንሰራበት ይገባል። የትግራይ የትምህርት ስርዓት ለማሻሻልም ሆነ የማህበረሰቡን ማህበራዊና ኢኮኖሚያዊ አቅም ለማጠናከር ትኩረት ተሰጥቶ እንደሚሰራ የትግራይ ትምህርት ቢሮ ኃላፊ አቶ ኪሮስ ጉዕሽ ይናገራሉ። አብደቀ ነስቲዮ መምህራን ዘሎ በሴት ተማሪዎችና በመምህራን ላይ የተሰጠው ማስተያየት ትክክል ነው። የተለያዩ የተጀመሩ ትምህርት ቤቶች ግንባታን የተመለከተ ያነሳችው ትክክል ነው። ወደ ካፒታል በጀት በማሳደግ ከከተማ ልማት ጋር ተቀናጅተን በትኩረት የምናየው ነው የሚሆነው። የትግራይ የትምህርት ስርዓት ከፍ ለማድረግ በግልና በተቋማት ትልቅ አስተዋጽኦ ለነበራቸው አካላት በመድረኩ የምስጋናና ምስክር ወረቀት ተሰጥቷል። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት መጀመሩን ተከትሎ አዲስ በተጀመረው የጋዛ ተኩስ አቁም ድርድር ሐማስ ተጨማሪ ታጋቾች ለመልቀቅ ሐሳብ አቀረበም። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ አደራዳሪነት በዶሃ እየተካሄደ ሲሆን የእስራኤል መከላከያ ቀዳሜ ማለዳ ዘመቻ የጌዲዮን ሰረገላ ሲል የሰየመውና የከፈተው አዲስ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉ የከፋ ነው ተብሏል። የቢቢሲ ዘገባ ፉርቱና ገብሩ። Hamas has proposed releasing more hostages under a new Gaza ceasefire deal. የእስራኤል ሐማስ አዲስ የተኩስ አቁም ድርድር የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረ በሰዓታት ውስጥ ነው። ሐማስ ቀዳሚ ዕለት አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ ሐሳብ አቅርበዋል። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን ለመልቀቅ ሐሳብ ያቀረበ ሲሆን እስራኤል በበኩሏ እስረኞችን እንደምትለቅ የፊሊስጤም ባለስልጣናት ለቢቢሲ ተናግረዋል። ባለስልጣናቱ አዲስ የታቀደው ስምምነት መሰረት በቀን 400 የእርዳታ መኪናዎች እንዲገቡና ህሙማን ለሕክምና ከጋዛ መውጣት ያስችላል ብለዋል። እስራኤል በበኩሏም ቀሪዎቹ ታጋቾች በህይወት መኖራቸውንና ስለ ሁሉም ዝርዝር መረጃ ማግኘት ትፈልጋለች። አዲስ የተኩስ አቁም ድርድር በኳታርና በአሜሪካ አደራዳሪነት በዶሃ እየተካሄደ ሲሆን የተጀመረው ቅዳሜ ከሰዓት መሆኑ ታውቋል። እስራኤል እስካሁን ድረስ ሐማስ ባቀረበው ሐሳብ ላይ በይፋ መልስ ባትሰጥም ነገር ግን ከንግግሩ በፊት ከጋዛ ወታደሮቿን እንደምታስወጣና ጦርነቱን ለማቆም ምንም አይነት ስምምነት ላይ እንደማትደርስ ማሳወቋ ተገልጿል። የእስራኤል መከላከያ ቅዳሜ ማለዳም ዘመቻ የጌዲዮን ሰረገላ ሲል የሰየመው እና የከፈተው አዲስ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉም የከፋ ነው ተብሏል። ከሐሙስ ጀምሮም በሰሜናዊና ደቡባዊ የጋዛ ሰርጥ በሆስፒታል በመጠለያ ጣቢያዎች ጨምሮም ቢያንስ 300 ሰዎች በእስራኤል ወታደራዊ እርምጃ መሞታቸውን የህይወት አድን ሰራተኞች ተናግረዋል።
ለሁለት ወር የቆየው የተኩስ አቁም ስምምነት መፍረሱን ተከትሎም እስራኤል ዳግም ወታደራዊ ጥቃቷን እንደ አውሮፓውያን አቆጣጠር መጋቢት 18 ከጀመረች በኋላም በሺዎች የሚቆጠሩ ፍልስጤማውያን ህይወታቸውን አጥተዋል። የእርዳታ ድርጅቶች በጋዛ ያለው አሰቃቂ የሰብአዊ እርዳታ ሁኔታም ተባብሷል ሲሉ የተናገሩ ሲሆኑ እስራኤል ማንኛውንም ወደ ጋዛ የሚገባ የምግብ የመድኃኒት እንዲሁም ሌሎች የእርዳታ ቁሳቁሶች ለ10 ሳምንታት አግዳ ቆይታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ ላይ ሐማስን ለማውደም እንዲቻል ጋዛን ለመውረርና በቁጥጥር ስር አውሎ ማቆየት የሚያስችል ከፍተኛ ወታደራዊ ዘመቻ እንደሚያካሂዱ ዝተው ነበር። የእርዳታ ድርጅቶች በጋዛ ከ2.1 ሚሊዮን በላይ ህዝብ ለረሃብ መጋለጡን ያስጠነቀቁ ሲሆኑ የእስራኤል እርዳታ ማገድን ተከትሎም በምግብ እጥረት የተጎዱ ህፃናትን የሚያሳዩ ምስሎች ከአካባቢው መውጣት ጀምረዋል። አርብ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ በርካታ ሰዎች ተርበዋል ሲሉ መናገራቸው ቢታወስም የእስራኤል መንግስት በተደጋጋሚ በጋዛ የምግብ እጥረት የለም ሲል ያስተባብላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሚያዝያ 27 2017 ዓመተ ምህረት በጋዛ ከባድ የሆነ ማጥቃት ለመክፈትና በወረራ ግዛት ለመያዝ እየተዘጋጁ መሆኑን አስታውቀው ይህ ግን ትራምፕ በባህር ሰላጤው የሚያደርጉትን ጉብኝት እስኪጨርሱ ድረስ እንደማይሆን ተናግረው ነበር። ዶናልድ ትራምፕ በመካከለኛው ምስራቅ ያደረጉትን ጉብኝት አርብ ዕለት ባጠናቀቁ ማግስት የእስራኤል መከላከያ ቅዳሜ ዕለት ሐማስ ዳግመኛ ስጋት መሆኑ እስኪያበቃውና ታጋቾች በሙሉ ወደ ቤተሰባቸው እስኪቀላቀሉ ድረስ ጥቃቱን እንደማያቋርጥ ተናግሯል። መከላከያው አክሎም በ24 ሰዓት ውስጥ ብቻ 150 የሽብር ኢላማዎችን በመላው የጋዛ ሰርጥ መምታቱን አስታውቋል። በሺዎች የሚቆጠሩ የእስራኤል ወታደሮች የተጠባባቂ ኃይሎችን ጨምሮ በሚቀጥሉት ቀናት ወደ ጋዛ ይገባሉ ተብሎ ይጠበቃል። እስራኤል አጠናክራ የቀጠለችው ወታደራዊ ጥቃት በአውሮፓ ህብረትና በተባበሩት መንግስታት ድርጅት ተቃውሞ ገጥሞታል። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ሰኞ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ እንደሚነጋገሩ ገለጹ። እርምጃው የዩክሬናውያን ደም መፍሰስ ለማስቆም ያለመ ነው ብለዋል። የአሜሪካው ፕሬዝዳንት በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሁፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪና አንዳንድ የኔቶ አገራት መሪዎችን እንደሚያነጋግሩ አስታውቋል። ምንም እንኳ የእስረኞች ልውውጥ ላይ ከስምምነት ቢደረስም ሩሲያና ዩክሬን ከ3 ዓመታት በኋላ የመጀመሪያውን የፊት ለፊት ንግግራቸው አርብ ዕለት በኢስታንቡል አካሂደው ያለ ውጤት ተበትነዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት በፑቲንና በትራምፕ መካከል ለሚደረገው የስልክ ንግግር ዝግጅት መደረጉን ለሩሲያ የዜና ወኪሎች አረጋግጠዋል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚቆይ የተኩስ አቁም ስምምነት ላይ እንድትደርስ እየጠየቁ ነው ሲል የዘገበው ቢቢሲ ነው። ተመልካቾቻችን ዜናዎቻችን አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።